እኔ በስሜ እታወቃለሁ። አብይ ስባል መለያዬ ነው፣ ማንነቴ ነው። የአባቴ ልጅ መሆኔ የአባቴ ስም ማንነቴ ነው። የልጄ ስም ማንነቴ ነው። በዘር በሃይማኖት በተማርኩት ስራ በተለያየ ነገር ልታወቅ እችላለሁ። እኔ ማንነቴ የሚገለጸው በአንድ ጉዳይ ብቻ አድርጌ ወይም አንደኛውን አጉልቼ ሌላውን ሳኮስስ የኢትዮጵያዊነት ምንነትና የኢትዮጵያዊነት ትርጉም ትክክለኛው ሚዛን ይስታል። ለምሳሌ እዚህ ቤት ውስጥ 100 ኢትዮጵያውያን ብንኖር 100 ምን ሞላው ኢትዮጵያዊ ስንሆን ነው። እዚህ ካላችሁ ሰዎች ወንዶች ተለዩ ከተባለ 60 ልንሆን እንችላለን። ከወንዶች መካከል የብልጽግና ፓርቲ አባላት ተለዩ ቢባል ደግሞ 20 ልንሆን እንችላለን። ከብልጽግና ፓርቲ አባላት መካከል የሲቪል ኢንጂነር ተማሪዎች ተለዩ ብንባል ደግሞ 3 ልንሆን እንችላለን። ሲቪል ኢንጂነር ማንነታችን ነው፣ ብልጽግና ማንነታችን ነው፣ ወንድም ማንነታችን ነው። ምን ለይበት ምን ገለጽበት ነገር ነው። ሁሉ ተሰካክቶ ግን ኢትዮጵያዊነት ስር ነው የሚወድቀው ማለት ነው። ኢትዮጵያዊ ሲሆን ሰብሰብ ተለቅ ይላል። ከኢትዮጵያዊ በታች ያሉ ማንነቶች ደግሞ አሉ፣ ነገር ግን እያነሱ ይሄዳሉና ወደ ትልቁ ማንነት ወደሚሰበስበን ወደሚያጸናን ወደሚያዘልቀን ማንነት መሰብሰብ ማለት ነው። ስንኖር ኢትዮጵያዊ ስንሞት ኢትዮጵያ የተባለው ሐሳብ እኔም የሚገዛኝ ሐሳብ ነው። ስኖር ኢትዮጵያዊ ሆኜ ለኢትዮጵያ ብሔራዊ ጥቅም ሰርቼ ለኢትዮጵያ ብሔራዊ ጥቅም ቆሜ ሳልፍም ኢትዮጵያ መሆን እመኛለሁ። ነገር ግን አንድ ወዳጄ ይሄን አባባል የሚወድና ነገር ግን የሚተች አግላይ ነው አለኝ። ስኖር ኢትዮጵያዊ ስንሞት ኢትዮጵያ የሚለው አግላይ ነው። ስኖር ዲያስፖራ ስንሞት ኢትዮጵያም ስላለን አለኝ። ምን ማለት ነው? ሰዎች በተለያየ ምክንያት ሀገራቸውን ጥለው በተለያየ ሀገር ይኖራሉ፣ ፓስፖርት ይቀይራሉ፣ ይወልዳሉ፣ ይኖራሉ። መጨረሻ ግን ብዙዎቹ ሁሉም ባይሆኑ ብዙዎቹ ሲሞቱ ገንዘቡን መክፈል እንኳን ባይችሉ ኢትዮጵያውያን አዋተው ለምነው ተለቅተው አስከሬናቸውን ለሀገራቸው ልከው እዚህ ይቀበራሉ። ያ ሰው ለምንድን ነው ኢትዮጵያ ሄደህ የምትቀበረው ተብሎ ከሞቱ በፊት ቢጠየቅ ብርድ እንዳይመታኝ እንዳይረበኝ ከጎረቤት ጋር ቡና ልጠጣ ሊል አይችልም። በሆነ ሎጂካል በሆነ መንገድ ሊያሳምነን አይችልም። ነገር ግን ሰው ሞቶ እንኳን የመጨረሻ ማረፊያው ሀገሩ እንድትሆን ይመኛል። ያ በዚያ ልክ የሚወዳት በዚያ ልክ የሚመኛትን ሀገር ማጽናት፣ መጠበቅ፣ ማስቀጠል ላይ ግን በዚያ ልክ አይተጋም። ለዚህ ነው ብሔራዊ ጥቅም የሚያስፈልገው። ስንሞት እንኳን ልናርፍበት የምንፈልገውን ምድር የማጽናትና የማቆየት ጉዳይ የየለት ንግግራችን የየለት ስራችን ውጤት ካልሆነ በእኛ እንዝላልነት ሊፈርስ ይችላል። ከፈረሰ ደግሞ ስንኖር ካናዳዊ ሆነን ስንሞት ኢትዮጵያ የምንሆንበት ዕድል ያንሳል ማለት ነው። እና በጣም ጥልቅ ሐሳብ በውስጡ የያዘ ነው። ይህ በውስጡ የያዘው ሐሳብ ግን ለመጪው ትውልድ እንዴት አድርገን የጸና የለማ የማይለምን ሀገር እናቆያለን ከሚል ፍሬ ሐሳብ ጋር መሰናሰል አለበት።